እየመጣችሁ ነው አይደለ? ያልታሰበ አደጋ እዛ በአቅራቢያች የሚገኝ ክሊኒክ ውስጥ ያለ አደጋ። እንግዲህ ነው እኛ ደህና ነን። የሆነ ገልባጭ መኪና ከኋላ ገጭቶን እኮ ነው ሹፌሩ መንገድ ስቶ ገደል ሊከተል። ምንድን ነው? ምን ተፈጠረ ማሪ? ምንድን ነው? እግዚአብሔር ማሪ በቃ ምን ልታስቆበለል መሆኑን ደርሻበታል እና አደጋው ዝም ብሎ የተፈጠረ ነው እንደሚመስለው። አንተ ነህ አደጋው እንዲደርስባቸው ያደረግከው ማለት ነው? ተረጋጋ ልጅ ዳዊት። ባለብሩህ አእምሮዋና ያቺ ቆንጅየዋ ሉሊት ከገጠር ወደ ከተማ ኮብልላ የመጣችበት የአቶ መሰለ ፍራቻ ዛሬ ላይ ያለችበትን እንደምንም አጣይቆ እቤት ድረስ እስከ መምጣት ደረጃ ደርሷል። አቶ መሰለ የልጅ ልጃቸው የምትሆነውን ሉሊትን አፍቅረው ህይወቴ ናት፣ ሁለ ነገሬ ናት፣ እሷን መተው አልችልም፣ ዴቭ ምን አለ ከራሴ ላይ ብትወርድልኝ፣ እሷ ስር ብዙ ገንዘብም አፍስሻለሁ ይላሉ። አቶ መሰለ በእድሜያቸው አዛውንት ቢሆኑ ማስተሳሰባቸው ግን በጣም እጅጉን የወረደ ነበረ። ሆኖም ሉሊትን በጉልበት የራሳቸውን ለማድረግም ደፋ ቀና እያሉ ነው። ዴቭ ዛሬም በጉልበት ታስባለህ እንዴ? ገንዘብ ስላለህም ሁሉ ነገር የምትገዛ ይመስላል። የሰው ልጅ በገንዘብ አይገዛም። ለዛውም ይቺ ትንሿ ሉሊት ተምራ የሆነ ደረጃ መድረስ የምትፈልግ ገና እንቁዬ ወጣት ናት። አይደለም ለሚስትነት ልትመኛት ይቅርና ለልጅነት ትበዛባሃለች። ምክንያቱም ገና አንድ ፍሬ ልጅ ናት ሲልም ዴቭ ይህንን ሰውዬ ለማሳመን ሞክሯል። አቶ መሰለ ግን በፍጹም ያን ያህል ሀገር ዳስሼና ዳብሼ እዚህ ደርሻለሁኝ ትንሳሌዛ አልመለስም ብለዋል። ይቺ ትንሿ ሙሽራ በስንት ፍለጋ ካገኘዋት በኋላ ያለ አንድ ዓላማ ወደ ሀገሬስ አልገባም ይላሉ። ቤት ቤተሰቦች ጋር እየተላለፉ አቶ መሰለ ወደ ከተማ እየኮበለሉ ያሉት ቤተሰቦቿን በመኪና አደጋ እንዲደርስባቸውና መንገዳቸው እንዲደናቀፍ በማስደረግም ያሰበውን ግብ ያሳካ ይመስላል። ታዲያ በስከ መጨረሻዎቹም ሉሊትን ወስዳለሁ እያለ ከዴቭ ጋር ፍልሚያ በገጠመበት ሰዓት እንግዳውስ እኔን መንካት ምን ያህል ዋጋ እንደሚያስከፍላችሁ አሳያችኋለሁ በማለትም የመኪና አደጋ እንዲደርስባቸው እሱ ሆን ብሎ እንዳደረገው ተናግሯል። እና እኔ ነኝ የመኪና አደጋ እንዲደርስባቸው እያደረግኳቸው ልትለኝ ነው እያለ ዴቭም ይህንን ሰውዬ እያፋጠጠው ነበረ። ይህ ሰው ግን ዴቭ የሚናገረውን ነገር ሹፈት ነበረ ሲሳለቅበትና ሙድ ሲይዝበት የነበረው። ትንሿ ሙሽራ ክፍል 44 ምን አዲስ ነገር አለ? እስኪ አብረን እንከታተላለን። ሉሊትዬ ቆንጆዋ ያቺ የምታምረውና ውብና ድንቅ ባለብሩህ አእምሮዋ ጀግናዋ ወጣት ከትምህርት ቤት ውላ ስትመለስ ወደ ቤቷ ስትመጣ ከእናቷ ስልክ ተደውሎላታል። እናቷ ልጃቸውን ሲያናግሩ እንደ ወትሮ አበባዬ ብሎ ያቆለጳጵሷታል። እሷ የሚያስጨንቃት የቤተሰቦቿ ጉዳይ እንደሆነም እንቁ ወጣት ከአቅሟ በላይ እያስጨነቃት እንደሆነም ለእናቷ ትናገራለች። እናቷ ሀሳብሽን ሰብሰብ አድርገሽ ግድ የለሽም እዛው ትምህርትሽ ጋር እንድታደርጊ ሆናውን ምን ሆኑ እያልሽ ለኛ የምትጨናነቂ ከሆነ የወጣሽበት ዓላማ አጉል ይሆንብሻል። እናም ልጄ ስለኛ ነገር አትጨናነቂ። ያው ያደግንበትንና የኖርንበትን ቀዬ ትተን ለመውጣት ባንፈልግም ነገር ግን ሁኔታዎቹ አስገዳጅ ስለሆኑ ልንመጣ ነው ስትልም ለሉሊት ትነግራቸዋለች። ሉሊት የቤተሰቦቿ ቦታውን መልቀቅና ከነበሩበት ቀዬ ወደዚህ መምጣታቸው ምንም እንኳን ባያስደስታትም ነገር ግን ከሚደርስባቸው ጉዳት አንጻር ግዴታ መልቀቅ እንዳለባቸውም ተመካክረዋል። ይህንን ያመቻቸው ደግሞ ራሱ ዴቭ ነበረ። ዴቭ በመጀመሪያ ስልክ ሲያናግራቸው የሮዛን ቤተሰቦች በማፈናቀል የሉሊትን ቤተሰቦች መተካት እንደሆነም ተናግሯል። ይህንን የሰማቸው ሮዛ ሉሊት ቤተሰቦች እዛ ቤት ሲገቡ ምን ያህል ብስጭት ውስጥ እንደምትገባ መጀመሪያ አስበዋለች። ዛሬ ላይ ይሄ ነገር እንዳይሳካላት ከአቶ መሰለ ጋር ወዳጅነትን በመፍጠር ሉሊትን አስጨንቆ ሊያስኮበላት እንደሚችልና ለዚህ ደግሞ ተባባሪ ሆና እንደምትረዳቸው ተናግራለች። ድረስ በማስገባትም ዛሬ ላይ ቸው ስር ተደፍታ ይቅርታ አንተን ትቼ መውጣት አልነበረብኝም በማለት እንደወደደቻቸው አድርገው ለማስመሰል ሞክረዋል። ታዲያ ሮዛ እውነት ሉሊት ይህንን አለችን እያለችም ስትጠይቅ ነበረ። አዎ በትክክል እኔን ማን ደፍሮኝ
የፍቅር ጥያቄ አቅርቤ አለመቀበል አይቻልም። ምክንያቱም በሀገሪቱ አለው የተባሉ አንቱ የተባልኩ ንጉስ ነኝ ሲሉም ራሳቸውን እየሰቀሉና ባላቸው ገንዘብ እየተመኩ ሉሊትን የግላቸው ማድረግ ያን ያህል ከባድ እንዳልሆነም እያወሩ ነው። ሮዛም እንግዳውስ ቀጥለበት፣ ለዚህ ደግሞ እኔ ረዳሃለሁ ብለዋለች። በሌላ በኩል ሉሊት ያንን ሰውዬ ካየችው በኋላ ክፉኛ እያንገሸግሻትና ቹ ማመን ተስኗት፣ ምናልባትም እኮ ሰይጣን ሊሆን ይችላል፣ ከፊቴ ወለብ ሲለኝ ታየኝ አንድ ክፉ ሰው እያለ እሱም ገጠር ሲያሳድደኝ የነበረው አቶ መሰለ ነው በማለት ለዴብ ነግረዋለች። ዴብ በፍጹም አይሆንም አለ። ምክንያቱም ከፍራቿ የተነሳ ልጀት ሊሆን ይችላል በማለትም ያየችውን ነገር ሊያምናት አልፈለገም። በኋላ ግን ለሔዋን ስትነግራት ሔዋን በራሷ በኩል ፍራቻ ውስጥ ገብታለችና ከዚህ ሰውዬ ጋር ሳትወጂም ቢሆን ትዳር መመስረት ይኖርብሻል፣ ቤተሰቦችሽም ከዛ በኋላ በሰላም ይኖራሉ፣ እዚህ እየመጣ ከዴብ ጋር ቲካራ መፍጠር የለበትም ትላለች። ምናልባትም ሔዋን እዚህ ላይ ራስ ወዳድነት ሳይታይባት አልቀረም። ምክንያቱም ከዴብ ጋር የሚያደርገው ሰጣ ገባ ወደ ፖሊስ ጣቢያ ዴብ ሊገባ ስለሚችል ከዛ በኋላ አላገኘውም የሚል እምነት አላት ሲመስለኝ። እንግዲህ የሔዋን እሳቤ ይህ ነው። ሉሊት ግን በጣም ነው ያዘነችባት። ምክንያቱም ሀያቷ ከሚሆን ሰው ጋር በግዴታ ትዳር እንዴት መሰረታለሁ? ጭራሽ ሔዋን አውቀሽ ነው ወይ ስትቀልጅ ነው? ፍጹም የማይሆን ነገር አትንገሪ በማለት በሀሳቧ አልተስማማችም። ታዲያ በኋላ ሉሊት ስትቆጣባት ያመጣቸው አማራጭ ይህንን ሰውዬ በወጣበት እንዲቀር ማድረግ ነው የሚል እምነትም እንዳላት ነግራታለች። አዎ እሱም ማድረግ ካልቻለን ቤተሰቦችን ቢሆን በሰላም አይኖሩም ስትል ሉሊትም ስጋቷን ገልጻለች። እንግዲህ በዚህ ሁኔታ በሀሳቧ እየተሰቃየች ያለችው ሉሊት አሁን ላይ በዴብ አማካኝነት ግን ነገሮቹ እንዲቀሉ ሆነዋል። ይህን ሰውዬ ምን ስታደርግ መጣህ? ሉሊትን ለምን ትፈልጋታለህ? ሲል ጠይቆታል። እሱም ሉሊት ሁለ ነገሩ ህይወቱ እንደሆነችና እሷን ማጣት እንደማይፈልግ ተናግሯል። እሱም እንዴት በዚህ ታምናለህ? ምክንያቱም ሉሊት ማለት አንድ ፍሬ ልጅ ናት። ልጅ ጋር እንዴት የፍቅር ግንኙነትስ ልታስበው ቻልክ? በማለት ጠይቆታል። እሱም እኔ ያልኩት ካልሆነ ወይ ፍንክች ብሏል። ምክንያቱም ባደገበትና በኖረበት ማህበረሰብ በሰዎች ዘንድ በጣም የሚፈራና ጌታ ወይም ደግሞ ንጉስ የሚባል ሰው ስለነበረ ነው። ይህ ነገር ምናልባትም በአካባቢያችሁ ወይም ገጠር በምትኖሩበት ትንሽ ስልጣን ቢጤ የተሸከሙ ጭንቅላታቸው ባዶ የሆኑ ሰዎችን ልትመለከቱ ትችላላችሁ። ይህ ድራማ ምንም አዲስ ነገር የለው፣ የህይወታችን አንዱ አካል ነውና እዚህ መሬት ላይ የሚታዩ ሀቆችን ነው የተሰሩ ያሉት። ምክንያቱም አንዳንድ ሀብታሞች ሁሉን ነገር በገንዘብ እንገዛዋለን ብለው ያምናሉ። ወዳ ዴቭም በገንዘብ ሁሉን እገዛዋለሁ ብለህ ታምናለህን? ሲል ጠይቆታል። አዎ በሚገባ፣ እኔ በሀገሬው ሰው ዘንድ በጣም ተፈሪና የኮራው እየተጀነንኩ ነኝ። ጭራሽ ሊለምኑ ሲገባ እኔ ለምኜ ደግሞ ሉሊትን አላጣትም ሲሉ በልበ ሙሉነት እጃቸው ሊያስገቧት እንደሚችሉ ተናግረዋል። ሆኖም ዴቭ እንግዲህ የሉሊትን ቤተሰቦች ለማስኮብለል መንገድ እንዲጀምሩ አድርጓቸዋል። ቢሆንም ግን ይህ ተንኮለኛ ሰውዬ መንገዳቸው እንዲደናቀፍና እነሱ ያሰቡበት እንዳይደርሱም ጉዳት እንዲደርስባቸው አስደርጓል። ስልክ በመደወል ቤተሰቦቿ በምን አይነት ሁኔታ እንዳሉም ጠይቃለች። ሆኖም የሉሊት እናት ስትናገር ትንሽ የመኪና አደጋ እንደደረሰባቸውና አባቷ ወደ ሆስፒታል ገብቶ ሊታከም እንደሆነና አሁን ያለበት ሁኔታ በዶክተሮቹ ከፍተኛ ርብርብ ውስጥ እንደሆነም ለሉሊት ተነግሯታል። ሉሊት ይህንን ስትሰማ አለቀሰች፣ አነባችም። ሔዋን ካጠገቧ ሆና አይዞሽ እያለች እያጽናናቻትም ነበረ። ታዲያ ወደሆኑ ዴቭ መጥቶም ተቀላቅላቸው ምን ሆና ነው ሉሊት ምን አጋጠማት? ሲል በድንጋጤ እንደ እህቱ የሚሳሳላት ያቺ እንቁየዋ ወጣት ስታለቅስ ማየት በጣም አሞታል። ሉሊት ቤተሰቦች የመኪና አደጋ ደረሰባቸው ስትልም ለዴቭ ነግረዋለች። ዴቭ በሰማው ነገር ከፍተኛ የሆነ ድንጋጤ ተሰማው። እንዴት ሊሆን ይችላል አለ። ይህንን የሰሙት የሉሊት አፍቃሪ ሉሊትን ተውልኝ፣ ትንሿ ሙሽራን ይዤ ላስኮበልላት ነው ይላሉ። በጉልበትና በገንዘብ የሚያምኑት እኚህ ሰውዬ ትንሿ ሙሽራን በግድ ሚስት ብቻ ሳትሆን ልጅም ወልዳ እንድታስደስታቸው እንደሚፈልጉም ተናግረዋል። እርስዎ ሰውዬ አርፎ ይቀመጡ፣ ውርደትን ሳትከናነብ አርፈ በክብር ተመለስ እያለም
ዴብ ጋር ክፉኛ ፍጥጫ ውስጥ ገብተዋል። በዚህ ፍጥጫ ውስጥ ሆነው ግን የሉሊትን ቤተሰቦች የመኪና አደጋ እንዲደርስባቸው ማን እንዳስደረጋቸው ታውቃለህን? በማለት በዚህ ሰውዬ አማካኝነት የመኪና አደጋ ሊደርስባቸው እንደቻለም በግልጽ ነግሮታል። ይህንን የሰማው ዴቭም ክፉኛ ተናደደ። በቃ በአንተ ምክንያት ነው ማለት ነው እነዚህ ሰዎች የመኪና አደጋ እንዲደርስባቸው ያደረካቸው በማለትም ክፉኛ ተቆጭቷል። እንግዲህ ምስኪኗ ሉሊትም የቤተሰቦቿን በሰላም መምጣት ስትጠባበቅ፣ ነገር ግን ዛሬ ላይ ጉዳት ደርሶባቸው ሆስፒታል እየተረዱ እንደሆነ መስማቷ እጅግ የሚያሳዝን ነው። በሰላም ትምህርቷን ተምራ ቤተሰቦችን የምረዳበት ቀን ይናፍቀኛል፣ ቀን መቼ ይሆን የሚቃረበው እያለች ባለችበት ሰዓት ሉሊትን ግን ብዙ ነገሮች እየተፈታተኗት ይገኛሉ። እንቁዬ ልጅ እነዚህ ፈተናዎችን አልፋቸው የምትፈልገው ደረጃ እንድትደርስ መልካም ምኞቴ ነው። ትንሿ ሙሽራ ክፍል 44 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ እዚሁ ተሰናበትኳችሁ። ባይ ባይ።